አላሙት ዛሬማ ሬዲዮ ነው የመጡት ፕሮፌት እንዴት ነው አላሙት እግዚአብሔር ይመስገን ፕሮፌት ወርቄ ዛሬ እርሶ ከገቡ አልገባም ማለች ምን አስባ እንጃ እንግዲህ የታያት ነገር ሊኖር ይችላል እውነት ነው የጸሎቱ ከባድ ሊሆን ይችላል እውነት ነው ሰላም ነው ባንተ እኮ እግዚአብሔር ጭላንጭሉ ያሳየው እኮ ለደሜ ባንደበቱ አለድም ብሏል አንዴ ኢትዮጵያ ላይ ይቆያል ማለት ነው አለድም ብሏል አሁን ደግሞ ሄዳለሁ አለ ፕሮፌት አሜሪካ ቢመጡ ምንድነው የሚሰሩት ነቢ መጣው እንኳን ወንጌል ስራ ነው የሚሰራው እንጂ ብዙም እዛ መቀመጥ አልፈልግም ያው ዓለም ዳርቻ ሄዶና ወንጌል ሲበኩ አይደለ ተባለው አንድ ቦታ መቀመጥ ሳይሆን ሁሉም ቦታ ነው እግዚአብሔር ጊዜ ሲመጣ መምጣት እኮ አይቀርም ይሆን ኢየሱስ ጊዜ ሲመጣ እውነት ነው አንተም ደግሞ ጥሩ ትንቢት ያወጣ ያመጣውን ተቀብያለሁ ወደዚህ መጣሉ ያልኮን አብይ ተቀብያለሁ እዚህ ቢያመጡት እኔን ፈታም ማረጉ እውነት ነው ተቀብያለሁ እዚህ ያምጣው ስለዚህ እግዚአብሔር ይባርክ ዘመንህ ይባርክ በኢየሱስም እዚህ ውስጥ ላሉ መልካም እንደሆናቸው ደግሞ ጸልያለሁ አንድ ስፍራ የእግዚአብሔርን ቃል አንብቤ ጸልዬ ወጣለሁ ዛሬ መልካም ይሆናል አንተ እንግዲህ ለወንጌል በሮች ይከፈት ያሰብከው ይከፈትልህ አንተ በእውነት አሜን ይባርክ ስለዚህ እግዚአብሔር ቃል አንድ ስፍራ አንብቤ እዚህ ውስጥ ላላችሁ ለሁላችሁ ጸልያለሁ ማለት ነው አንደኛ ዮሐንስ ማለት ነው ዮሐንስ ነው 5:12 ላይ በኢየሱስ ስም አነባለሁ እንዲላል ልጅ ያለው ሕይወት አለው ይላል የእግዚአብሔር ልጅ የሌለው ሕይወት የለውም ይላል ዛሬ ይህንን ቃል ሰምታችኋል በዚህ በመጨረሻ ዘመን ባለቀው ሰዓት ወደ እግዚአብሔር መንግስት ልትቀላቀል የተጋበዝክ ሰው ሜዳ ላይ ያለ ግራ ተጋብተ ያለ ይህንን ጌታ ልታስተናግደው ልትቀበለው ይገባል በጨለማ ውስጥ ያለ ድንገት በጨለማ ውስጥ የምትመላለስ ሰው ካለ ስለዚህ አመሰግናለሁ እዚህ ውስጥ ያላችሁ ድንገት ቀልዱን ትታችሁ በሚዲያ ላይ የምንሰማው የምናየው የመጨረሻ ዘመን ነው የሚያመላክተው ንስሐ ገባለሁ የምትሉ ሰዎች ድንገት ካላችሁ ማታሾፉ ጸልይላችኋለሁ 2 ቁጥር መንካት ትችላላችሁ ንስሐ የምትገቡ ድንገት ካላችሁ አዲስ ነፍሳት ካለ ማለት ነው ነገር ግን አሁን ደግሞ ላጠቃላይ ልጸልይላችሁ ለስራችሁ እድገት ለቤተሰቦቻችሁ ስኬት ለምትሰሩት ስራችሁ ስኬት ጸልይላችኋለሁ ውሃ በእጆቻችሁ ላይ ያዙ ዛሬ ፈውስ ይሆናል ለቤተሰቦቻችሁ ለእናንተ ፈውስ ይሆናል በኢየሱስ ክርስቶስም ጸልያለሁ ሁሉ የምትችል ሁሉ ስፍራ ለስራ ለቅዱስ እግዚአብሔር ምድዳርቻ ፈጣሪ ክብር ላንተ በዚህ ሰዓት በጌታ በኢየሱስ ክርስቶስም እነን ቪዲዮ ለሚሰሙ መልካም ይሁንላቸው በእምነት እግዚአብሔር አባትና አምላክ ሆይ በዚህ ሰዓት ውሃ በእጆቻቸው ላይ አዘጋጅቶ ቢዙ ከዚህ ሰዓት ጀምሮ የሚያማቸው ነገር እንዲለቅ ጸልያለሁ ከካንሰር በሽታ ከስኳር በሽታ ከጨጓራ በሽታ ከራስ ምታት በሽታ ነፃ ይፈቱ በኢየሱስ መካን ካሉ ይውለዱ በሮች ተዘጋብኝ ብሎ የሚያለቅሱ ቀንና ሌሊት ባንተ እርዳታ እንዲጎበኙ በኢየሱስ ጸልየናል እንዲሁ ወንጌል እንዲሰበክ ለትውልዱ እግዚአብሔር ጆሮ እንዲገባ እግዚአብሔር ምክንያት ያደረግከው የሆነን ባርኮ ቤተሰቡን ባርክ እሱን ባርክ በጌታ በኢየሱስ ያሰበበት ስፍራ አደርሰው ከክፉ ጠብቆ ከጠላት እቅድ አስመልጦ ባላወቀበት መንገድ ጠላት ወጥመድን ዘርግቶ ከሚጠባበቅ እንድታድነው እንድታስመልጦ ጸልያለሁ መልካም ይሁንለት ከዚህ በበለጠ እንዲያገለግል ጸጋ ጨምርለት እንደዚህ ውስጥ ያለው ሁሉ ለችግራቸው መፍትሄ አንተ ስለሆንክ አሜን እንዳሉ ፈጽሞ እንዲፈወሱ እንዲጎበኙ በር ተዘጋብኝ የሚሉ በሮቻቸው እንዲከፈት ጸልያለሁ በጌታ በኢየሱስ ክርስቶስም የትኛው ስፍራ ላይ የሚንቀሳቀሱ እግዚአብሔር ሆይ በተለይ በውጭ ሀገር በስደት ሀገር ላይ ሆነው እግዚአብሔር አካባቢያቸው ላይ ሰላም ስለሌለ ወደ ሀገራችን መግባት እንፈልጋለን እያሉ ለሚሰጉ ነፍሳቸው አባዬ ጠብቃቸው ወደ ሀገራቸው መምጣት የሚያስቡበት ሰዎች በኢየሱስም በሰላም እንድታመጣቸው ለምንናል ስለሰማን ከፍ በለቀረው ሰዓት ከኛ ጋር ይሁን ውላችን ባንተ ተባረከ ይሁን በጌታ በኢየሱስ ስም ስትል ስማን አሜን በዚህ ሰዓት ሆኗል ሃሌሉያ ይህንን ውሃ ጠጡ
ጠጡት፣ መልካም ይሆናል። ስለዚህ በኢየሱስ ክርስቶስ ስም ጠጡት። ሌላ ሰው ድንገት በጸሎት የሚያምን ሰው ካለ ታስገባለህ። ትንሽ ሰው 1-2 ሰውም ቢሆን ጸሎት ጸልይለታለሁ። በጸሎት የሚያምን በዚህ ነገር ጸልይልኝ የሚል ሰው ካለ ቶሎ ብሎ መግባት ይችላል። ፕሮፌት ዘማች ደሜ ጸልይልኝ። ፕሮፌት ዘማች ምን አለ መሰሎት እርሶ አይጾሙም እንዴ? ጾም አያውቁም እንዴ? እንዴ ምንድን ነው ጦጦ ነው የሚዘቡት? ጾም አያውቁም? አውቃለሁ። እነ ዮኒና እነ ፍራውል ብቻ ጠጡ እስቲ እኛም እንድንጠጣለን እንጂ ጠጡ እስቲ። የተወጋ ነው የሚጠጡት። ቀስ እሺ። አዎ እየጠጣሁ። ጠጡ። እሺ ደሜ ምን ያልከኝ? ለምን ነው የማይጾሙት እርሶ? እስቲ ንገሩኝ። ውሃ ጾም አቤት ምን ያልክ? ውሃ ጾም የለውም? ለምን አይጾሙም? መካነ ኢየሱስ አሁን እየጾመች ነው። ለምን አይጾሙም እርሶ? ጾም ለምን ገደፉ? አይ ጾም እንግዲህ ለአንተ እየተነገረ አይደለም እኮ በእናትህ በፕሮግራም ነው የሚጾም እኮ ደምዬ። ያው ታውቃለህ አይደለ? የጾምኩ ነው ብዬ አውጃለሁ እንዴ? አይ ተነገረ በሚዲያ ላይ እኮ ፊት አይቀወልግ ይላል አይደለ? ፊታችሁ ልክ ነው። እኔ ከነቢይ ጋር ነኝ። በውሃ ነው እንዴታለ? ስለዚህ ውሃ ነው። ጾም እንደውም ትንሽ ጁስም አለ አቮካዶ ምናምን ያስፈልጋል እኮ። ያው ነው ችግር ደም አይደለም። እልቁንስ የሚወጣ ነው የሚያረክሰው፣ የሚገባ አረክስም። ጠጡ ነብይ። ይሄ የጠላት ወሬ ነው እንዳይሰሙ። ኧረ ኖ ልክ እየሰሩ አይደለም። ኖ ልክ እየሰሩ አይደለም። እርሶ አሁን ልክ እየሰሩ አይደለም፣ እያበላሹ አይደለ? የእርሶ መንፈስ አዩ ደሜን በጣም ያሸብረዋል። የእርሶ መንፈስ ደሜን ያሸብረዋል። እኔ የጠሮቤት ነው። ከጀርባ ያንጠለጠልኩ ምንድን ነው ደግሞ? ከእርሶ ጀርባ መስቀል ምንድን ነው ያለው? ከእርሶ ጀርባ መስቀል ምንድን ነው? ማን የሰጠው? መስቀሉ ያው ምልክት እኮ ነው። ማን የሰጠው? መስቀል እሺ፣ እኔ አሁን እንደዚህ ላድርግ። እርሶ ቁሙ፣ አንዴ ቁሙ። እንዴ ልታቆማቸው ነው? ተው ግን ደሜ ችግር አለባት። ዮኒ ትመለከታለህ። ዝም በል ቆይ፣ ትመለከታለህ። አንዴ ቁሙ፣ አንዴ ታዘዙ። አለበዛ እኔ ላወርዳቸው። ታዘዙ። አንዴ ቁሙ። ለምን ይፈራሉ? ስልጣኑ ያንተ አይደለ? የማውረድና የማስገባት የማስወጣት የዮኒ ነው። ያንተ ስልጣን የለህም። ዮኒ ይናገራል። ዮኒ አንዴ ይቁሙልኝ፣ አንድ ጊዜ። ከዛ በኋላ የኔን ነገር ትመለከታለህ። የኔን ነገር ቁሙ፣ አንድ ጊዜ። ይኸው ዮኒ አልቆም። እኔ ነቢይ ሲፈራ አይቻላቅም። ስጋ ቤት በር ላይ ለአንተ ሀሳብ ተስተናግጄ ከሚቆም ፈሪ ነው ቢባል ይሻለኛል። እንዴ ምን ማለት ነው? ልክ ነው። እኔ ፕሮፌት ተመለስ። አንተ ንስሓ ግባ፣ ልጸልይልህ። እውነት ጸሎት ልጸልይልህ። ደም የምታሾፈው የምትቀልደው ትተህ ይልቁንስ ህይወት እግዚአብሔር እንዲያስተካክለው ልጸልይ። እንድመለስ ይፈልጋሉ አለ ይፈልጋሉ። እኔ እንድመለስ ይፈልጋሉ። እዚህ ቤት የፕሮፌት ሀብታም ነኝ አባቴ። ላዳምጥ አልችልም። ደም ማን ደግሞ የኛው ፕሮፌት እኔ ጋር በሽ ነው አባቴ። ይሄኛው ሰኛ ነው ታውቃለህ።
ቦክሰኛ ነው። እኔ ቤት ነቢያቶች ይመጣሉ። ተመስገን። አትቀልዳ። ገስታ ውስጥ አስገባና ብር ካልሰጠው በቦክስ ነው የሚመጣ። ተራም ብያለሁ። ፕሮፌት ፕሮፌት እስራኤል ጓደኛዬ እንዴት ነሽ? ፓፓ አናግረኛ። ፕሮፌት ፊስ ነው። ፕሮፌት እስራኤል ሰላም ነው? እንዴት ልኝ አባቴ? ሁሉ አሸወይና የእግዚአብሔር ይመስገን። ከደሜ ጋር ትተዋወቃላችሁ? ደሜ ከሩቅ ነው የማውቀው። በእናትህ አገልግሎት ላይ ምናምን አልሰራችሁም? ከሩቅ አውቀዋለሁ። እሺ። አባት ነው፣ በጣም አባት ነው። በጣም ከባድ ነው። እንደ አንተ እሱ አሁን ከጸለየልኝ ከሰማይ በቃ ይዘንብልሃል ለጉድ። እውነት ነው። እኔም በእሱ ጸሎት ነው ያለው። ቆይ አንዴ፣ ቆይ ፓፓ አንዴ፣ ቪዲዮ አብራ ፕሮፌት ቶ አታብራጆ። አይ ቪዲዮ ካላበራ እዚህ ቤት ቪዲዮ ካላበራ ፕሮፌት ሆነ ቪዲዮ ካላበራ ታች ወረድ። በቃ የቤት ወግ ነው። ፕሮፌት ሆኖ ቪዲዮ ማያበራ የለም። እኛ ጆጋ ነው የመጣው። አንዴ ፕሮፌት ሆኖ ቪዲዮ ማያበራ የለም። ፕሮፌት ነህ፣ ቪዲዮ አብራ። አንተ ጋር ስንመጣ እንደዛ ልታረግ ትችላለህ። አንተ ጋር አልመጣንም እንዴ? ይሄ መንፈስ ነው፣ በመንፈስ ነው የመጣው። ተው፣ ገና እንግዳ ነው። የኔ ፕሮፌት ገና ነው። ስለዚህ ቀስ ተብሎ ነው ደሜ። እንዴ ለዚህ አይነት 200 ሰው ባለበት ቶሎ ውጣ ምናምን አይባልም። መንፈሱ ራሱ ያስከፍተዋል። ቀስ ብሎ አሁን ይሁን። ድንገት ሰበር ነው የመጣው። ሰበር ነገር ይሆንልሃል። ምን ሆነ? አሜን አሜን። ስንት ጊዜ ግን ተጃጃልኩ በእንደዚያ ንግግር። በጌታስ የጌታ ቃል እንደዚህ ይላል። እግዚአብሔር አንተም ብለህ ያለፍኩ አይደለ እንዴ? ለምን ትቀልዳለህ? አንተም ብለህ እኮ በወቅቱ ራስህ ሰብከህ አልፈበታል እኮ። እንተዋወቃለን አይደል? ሮሚን አስገባልኝ በእናትህ። ወርቀ ዘቦ የሆነች ልጅ ጓደኛዬ አባቢ ወርቅዬ ነው። ሮሚ ከበደ። እሺ አላከችማ። ከላከች አስገባል። ሮሚ አበባ ላኪለት። አንድ አበባ። ሌላም ፕሮፌት ላስገባ። ፕሮፌት ተመስገን የሚሉ መጥተዋል። እና በለው ደሜ በቃ ደሜ ዛሬ ቀኑ ነው። በቃ ቀኑ ነው ዛሬ። ዋናውን አመጣው። ዋናው ጓደኛዬን፣ ዋና አብሮ አደጌ የምትለበደውን አሁን በሱ ፊት ምን ማውራት ይቻላል? መሽቷል አለች ሮሚሻ። መሽቷል። ከስር እየጻፍክ አይደለ? ጀረስ ናት። በቃ በጣም ኧረ ቤተሰብ ናት አለ። ሮሚ ገጫሳ ሰላም ብያለሁ። ፕሮፌት ተሜ ሰላም፣ እንዴት ነህ? ዮኒዬ ደሜ ሁሉ ሰላም። ፕሮፌት እንዴት ናችሁ? የከተማ ልጅ ግደለ። ፕሮፌት የከተማ ልጅ ግደለ። እናቴ ትሞት። ከደሞ እንዲህ ወላሂ ያልክ እንዴ? ያኛው ፕሮፌት እስራኤል ያው እኮ ነው አላህ እግዚአብሔር ማለት ነው እንዴ? አይ ኧረ እንድንቀለው አሰደ ፕሮፌት ብለህ የመጣ ትቀላቀሉ። አንተ ሾጥ ነህ ወይ? ፈጣሪ ተሜን አዋረው። ስማ ተሜን አዋረው። ተሜ አውሩ እንጂ እናንተ ተጠፋፍታችኋል። መጀመሪያ አውሩ። ተሜ እንዴት ነህ? እግዚአብሔር ይመስገን። ዛሬ ስላየኋችሁ በጣም ደስ ብሎኛል። ዮኒዬ በጣም የምወደው በጣም የማከብረው ሃይሊ ሪስፔክት የማደርገው ሰው ነው። ደሜም እንደዛው በጣም የምወድ የልጅነት ጓደኛዬ ነህ። አብረን አንድ ቤተክርስቲያን ውስጥ እናገለግል ነበርና እንደዚህ በሚዲያ ብዙ አላውቀውም። እኔ የማውቀው አዳማ መሰረተ ክርስቶስ ቤተክርስቲያን ላይ አብረን ስናገለግል ነው። ባለማተብ ሆኛለሁ ተምዬ ተቀይሯል። እኔ በእንደዚህ አላውቅህም ነበርና ዛሬ ለመጀመሪያ ጊዜ ሳይ ነው። በፊት በጣም እንጸልይ ነበር። በተለይ ሮብና
አርብ ቀን በጣም እንጸልይ ነበረ። አብረንም ደግሞ በአንድ ቤተክርስቲያን ውስጥ እናገለግል ነበረ። በጣም ጨዋ፣ ለመናገር በጣም የዘገየ ቅን ሰው፣ መልካም ሰው፣ የስራ ሰው እንደነበር አውቃለሁ እና እንደዚህ ሚዲያ ላይ ለመጀመሪያ ጊዜ ነው ያየው። ዛሬ ደግሞ ባለማተብ ነኝ እያለ ነው። ትልቁ ነገር ዮኒ ሰማ የስራ ሰው ነው። እያገለገልኩ እሰራለሁ አልሰራም። በጣም የስራ ሰው ነበር ከኔ ሳከ። አሁን ግን አይታል ዮኒ ሰምቲንግ ነው እና ዮኒ ደግሞ በጣም አስተማሪ ሰው ነው። ለእውነት የቆመ ሰው ነው። ብዙ ጊዜ መልእክቶቹን አያለው። ፖዚቲቭ ነገር በመናገር የሚያምን ሰው ነው። ከእውነት ጋር የሚቆም ሰው ነው። ሲናገር ደግሞ እውነት ይዞ ነው የሚናገረውና ብዙ ጊዜ ሰዎች አንደርስታንድ አያደርጉትም። ጀስት ተናጋሪ ብቻ አድርገው ነው የሚያስቡት። እኔ ግን ብዙ ጊዜ ስመለከተው የሚናገረው እውነትን ይዞ ነው። ከእውነት ጎን ቆሞ ነው የሚናገረውና በጣም በዚህ ይደነቃለሁና ሰዎች በዚህ ልክ የተረዱት አይመስለኝም። ምክንያቱም ጀስት መናገር ስለቻለ ብቻ የሚያወራ ነው የሚመስላቸው። ግን እሱ አንድን ነገር ሲናገር ሲቃወምም ሆነ ሲደግፍ እውነትን ይዞ ነው፣ መረጃ ይዞ ነው፣ ተጨባጭ የሆነ ነገር ይዞ ነውና ምክንያታዊ ሆኖ ነው የሚናገረውና ብዙ ጊዜ ግን ሰዎች ሚስ ያደርጉታል፣ አይረዱትም። እና ሲናገር ፊት ለፊት ነው የሚናገረው፣ የተደበቀ ነገር የለውምና ይሄ ነገሩን በጣም ነው የምወደው፣ በጣም ነው ይሄን ነገሩን ማከብርለትና ዮኒ ዛሬ ስላገኘው ስላየው ከናንተ ጋርም ደግሞ በእንዲህ አይነት ሁኔታ በመገናኘቴ በጣም ደስተኛ ነኝ። የእግዚአብሔር ሰው ፕሮፌትም ስላየው ደስ ብሎኛል። ደምዬ በጣም ድምጽህን ለመስማትና ካንተ ጋር ለመነጋገር ጭምር ነው ያደረኳችሁና በጣም ነው ማመሰግናችሁ። እግዚአብሔር ዘመናችሁን ይባርክ። አይ ደስ ይላል። አትጥፋ። እዚህ ቤት የከተማ ልጅ ፕሮፌት አንተን ካገኘ እነዘማች እንግዲህ ቦታቸውን ይለቃሉ። በፕሮፌት ዘማች አትምጣብኝ፣ በህግ አምላክ ፕሮፌት ወርቅዬንም ላስገባ። አንተ ችግር አለብህ ከፕሮፌት ዘማች ጋር ምን ችግር እንዳለ ባይዘዌ የምነግርህ ማለት ነው። ያን ጴንጤ በነበርኩ ሰዓት እሱ አቡሽ ተሜ አሁን የሚያወራክ በቃ የሚገርም እንዴ በጌታ በኢየሱስ እጄን እንደዛ አድርጌ አጋንንት ላስወጣ ነው። ስነ ስርዓት አድርግ። ቶሎቤ ፕሮፌት ወርቅዬ ከተናገርክ አወርድሃል። ቪዲዮ ጣጥፊ በጣም ነው የምወደው። የእግዚአብሔር ሴት እንዳትነካ። ተደዋወላችሁ እንዴ? ተደዋወላችሁ? ምኑ ነው የምንደዋወለው? ወርቄ እኔ ከርተ ፕሮፌት በል አንተ ሰውዬ ያማል እንዴ? ፕሮፌት እኔ ከዳሽ ደግሞ የሚያምር ጃኬት ነው ይሄ። አውሮፓ የሚያረጉት አሜሪካ የሚያረጉት ጃኬት ነው። ጽድት እኔ ገዝቼ ላኩላት። ብርድ አስቸገረኝ ስትል እዛ ኮዬ ፈጬ ብርድ አስቸገረኝ ስትል ላኩላት። ቆይ አይደለም ዮኒ አሁን ማለት ነው። አሁን ሁለት ፕሮፌቶች አሉ፣ ወርቄና ፕሮፌት ዘማች አሉ። ለአኪሊሉ ቢጸልይለት ምን ትላለህ? አኬ ወንድማችን እና ጸሎት ይደረግ በቪዲዮ ወጣ። ኧረ ደንግጦ ወጣ። እንዲያች ተመለሰ። እኔ የምልህ ተሜ ዶክትሪናል ነገሮችን ዲስከስ ምናምን ማድረግ ሰዎች ቢመጡ ታደርጋለህ ዲስከስ? አዎ ከእግዚአብሔር ቃል አንጻር ያው እውነትን ተነጋገሩ ስለሚል ችግር የለብኝም። እኔ ሆነ አንተ ጓደኛዬ ነህ፣ ከአንተ ጋር ሳወራ ትንሽ ይከብደኛል ለመነጋገር እና ቢመጡ ስፔሻሊ እንግዲህ በዚህ በጸጋው አገልግሎት አንዳንዶች እዛው ለምሳሌ ነቢይ አለ የለም የሚሉ አስተምሮቶች አሉ። ፕሮቴስታንቲዝም ላይ ማለት ነው። ነቢይ አለ የለም የሚሉ አሉ። ኢቨንዞ አሁን አንተ ካለ መረዳት አኳያ ውልደትም የሚኬሲ ነውና
አሁን ፕሮፌት ነህ፣ ያው ብዙ ቦታዎች ላይ ታገለግላለህ። እሱን ተው። በመጀመሪያ ሰላም እንበላት ፕሮፌት ወርቅ። ማን ችግር አለ እንዴ? አለች እኮ ደሜ። አይ አንተ አውርተህ እስክትጨርስ ብላ። ፕሮፌት ወርቅዬ እንኳን ደህና መጣሽ። ቀለበቱን ቀየረችው። አንተ ተው። ይሄ ሰው በጣም ነው የሚወድሽ። ሰላምሽ ይብዛ። እንዴት ነሽ? ሁላችሁ አሜን። ሁላችሁ ያላችሁ ቅዱሳኖች ሰላማችሁ አናነ ጋሽ ያንቺም ሰላም ብለናል። ሰላም ብለናል። ፕሮፌትዬ ምን ነው ቸኮሉ? ግን የቸኮሉ ይመስላል ሰላምታው ላይ ተነፋፍቃችሁ ነበር። ሰላም ብያለሁ እኮ ሰላም ብያለሁ። የእግዚአብሔር ሴት እንዴ ብላ አልጨረሰችም። ቆይ ኦኬ ቸኮላችሁባት። ለፕሮፌት ለታመ ጥያቄ አለ። እሺ ታሜ ሰላም ላንተ። እግዚአብሔር ይክበር። ሰላም ላንቺ ይሁን። እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ኦኬ የሁለት ልጆች አባት ነህ? አዎ አሁን ሶስተኛ መጥቷል። ምን ጀመረ? ሶስተኛ ወለደች? እንኳን ደስ ያለሽ። አሜን። ኦኬ ይሄ ናሜ የሚባል በደምብ ታውቃለህ? አዎ እኔ በማገለግልበት ቤተክርስቲያን ውስጥ የሮብ ፕሮግራማችን ላይ በቋሚነት አቴንድ ያደርግ ነበር። በጣም የጸሎት ሰው ነበር። እኔ እስከማውቀው ጌታን የሚወድ ሰው እንደነበር አውቃለሁ። እንደገና ደግሞ የሥራ ሰው እንደሆነ አውቃለሁ። በጣም ትጉ ሰው እንደነበር አውቃለሁ። ከአዳማ ሐረር ድረስ እየተመላለሰ ጠዋትም ማታም ሌሊትም ይሰራ እንደነበር አውቃለሁ። ከኛ ጋር ደግሞ በቋሚነት ሮብሮብን ይጸልይ ነበረ። ጌታንም በጣም ይወድ ነበር። አገልጋይም በጣም ይወድ ነበር። እኔ እስከማውቀው ድረስ ኢትዮጵያ ላይ እንደዛ ነው የማውቀው። አሁን ደግሞ ለመጀመሪያ ጊዜ ነው እዚህ ጋር ሲናገር አየሁት። ወዲያውኑ ነው በቃ ጆይን ለማድረግ ራሱ በጥኜ የገባሁት። ኦኬ መጽሐፍ ሲናገር ሳፊ በፍሬ ይታወቃል ይላል አይደለም? በዛን ሰዓት የጸሎቱ ሰው ነው፣ በጣም አውቃለሁ። የስራ ሰው ነው፣ በጣም ይጸላል። ከሱ ጋር ብዙ ጊዜ ያሳልፋለሁ ምናምን እያልክ ነበረ። በዛን ሰዓት የሱ ፍሬ የጸጋ ስጦታ ፍሬው ምንድን ነው? በምን እየጸላችሁ ነበር? ወይ በጸሎት ጓድ፣ ወይ ወንጌል ሰባኪ፣ ወይ ወርሺፕ ዳጋጣኝ ወርሺፕ የሱ ጸጋ ምን ነበረ? በዛን ሰዓት ፍሬው ምንድን ነው? በጣም ይጸልይ ነበር። እንደገና የወንጌል ስርጭት ላይም በደንብ ይሰራ ነበረ። ኦኬ ፍሬው ለምሳሌ ወንጌል ስርጭት ማንኛውም ሰው ወጥቶ የትኛን ሙስሊም፣ ኦርቶዶክስ፣ የትኛ ሃይማኖት ሁሉም እኛ ወጥተን ሰብካለን። እሱ ችግር የለም። ግን ፍሬው እሱ በዛን ሰዓት ሲሰበክ ሲጸል ምን ብሎ ነው የሚጀምር? ምን ብሎ ነው የሚጸል? ምንድን ነው ፍሬው? ኖ እኔ አሁን ያለበትን ሁኔታ ነው የማላውቀው። በፊት ግን እስከማውቀው ድረስ ለጌታ ጥሩ ልብ ለጌታ ጥሩ ልብ እንዳለው የጸሎት ሰው እንደነበረ የወንጌል ስርጭት ያደርግ እንደነበረ በደንብ አውቃለሁ። ብዙ ጊዜ ሰዎች ሊደክሙ ይችላሉ፣ ባክ ሊያደርጉ ይችላሉ። ሪዝን አላቸው። ልባቸው እግዚአብሔርን ይፈልጋል። አንደበታቸው ወይንም ተግባራቸው ውጫዊ ነገራቸው ተቃራኒ ሊሆን ይችላል። በሰው ሲጎዳ ሰው ምክንያት ይኖራል። የሰውን ዓለም እኛ አናውቀውም። እሱ ገልጦ ካልተናገረና ካላስታወቀን በስተቀር ሰው በብዙ አይነት ጎዳና ከተሰመረለት መስመር ውጪ ሊራመድ ይችላል። ጴጥሮስ 3 ጊዜ ዶሮ ሳይጨው ትክደኛለህ አለው ጌታ ኢየሱስ። እና ጴጥሮስ ኢየሱስ በአካል እያለ አጠገቡ እያለ መያዙን አይቶ ሲደበደብ አይቶ ወደ ሞትና ወደ ስቅላት ሲወስዱት አይቶ እሱም እንዳይገሉት ፈርቶ ኢየሱስ ክርስቶስን
አንቺ የምትዩን ሰውዬ እኔ አላቆም ብሎ በሸንጎች ፊት በዛች ሴት ፊት ዙሪያው ባሉት ሰዎች ፊት ኢየሱስ ክርስቶስን ሲክደው እንመለከታለን። 3 ዓመት ተኩል ግን ከኢየሱስ ጋር አብሮ ይበላ እንደነበረ፣ አብሮ ይጠጣ እንደነበረ፣ አብሮ ይጸልይ እንደነበረ፣ አብሮ ያገለግል እንደነበረ መጽሐፍ ቅዱስ ይህንን ይነግረናል። አብሮ ያስተምራል፣ አብሮ አጋንንት ያስወጣል፣ አብሮ ለበሽተኞች ይጸልያል፣ አብሮት ተራራ ላይ ወጥቶ ይጸልያል። በሚሄድበት መንገድ ሁሉ ከኢየሱስ ክርስቶስ ጋር ለ3 ዓመት ተኩል አብሮት ነበረ፣ ደቀ መዝሙር ሆኖ አገልጋይ ሆኖ። ነገር ግን በዛች የጭንቅ ሰዓት ላይ ግን እንዳይገሉት ፈርቶ ይላል መጽሐፍ ቅዱስ ኢየሱስን አንቺ የምትዩን ሰውዬ እኔ አላቀውም ብሎ ሽምጥጥ አድርጎ ነው የካደው። ሲክድ ግን ሪዝን ነበረው። የካደበት ሪዝን እንዳይገሉት ፈርቶ አይሁዶችን ፈርቶ ይላል። ግን ተመልሶ በዛ በወንጌል አገልግሎት ውስጥ በአንድ ስብከት 5000 ሰዎች እስኪድኑ ድረስ መንፈስ ቅዱስ የተጠቀመበት ሰው ነው። አንድ ሰው ሊደክም ይችላል። ደከመ ማለት አበቃለት ማለት አይደለም። አንድ ሰው ሊስት ይችላል። በንግግሩ ሊስት ይችላል፣ በአስተሳሰቡ ሊስት ይችላል፣ በአመለካከቱ ሊስት ይችላል። በብዙ አቅጣጫ የሰው ልጆች ከተሰመረላቸው መስመር ውጪ ሊመላለሱ ይችላሉ። ያ ማለት ግን የዛ ሰው ፍጻሜ ነው ማለት አይደለም። አብርሃም ንጉሱ አቤሜሌክ እንዳይገለው ፈርቶ ሚስቱ ሳራ እህቴ ናት ብሎ ሽምጥጥ አድርጎ ክዷል። አብርሃም ሚስቱን እንዲክድ ወይንም ባሳ እግዚአብሔር ሰው እኔ ጠየቅኩን ጥያቄ እየሰበክ ነው። አንተ ስብከት እየሰበክ ነው። እኔ ስብከት አላልኩም። ወደ አብርሃም ሂድ፣ ወደ ጴጥሮስ ሂድ፣ ወደ ሉቃስ ሂድ፣ ወደ ኤርሚያስ ሂድ፣ ወደ ሮማዬ ሂድ፣ ወደ አስረ በቃ እኮ እኔ ጠየቅኩኝ። ይሄ አይደለም ፕሮፌት። እኔ አሁን ለኔ አዲስ ክዳንና ብሉይ ክዳን የቻልኩኝ ግማሽን ቢሆንም አውቃለሁ። እኔ ወደዛ የሄድኩ አይደለም። ለምሳሌ ለአዲስ ክዳን የመጀመሪያ መጽሐፉ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ነው። ወደዚህ ሂድ ያላልኩም። እየጠየቅኩኝ ያለው ጎደኛ ከሆነ በጣም ፍሬ የምታውቅ ከሆነ ወንድሜ ዳሜ፣ በነገራችን ላይ ወንድሜ ዳሜ በጣም እወዳለሁ። አላቅም እሺ ሚዲያ ላይ እንኳን በያጣ ጠይቃለሁ። አንድ ወንድሜ አጥቻለሁ። ኃይሌ የሚባል ልጅ ያዳማ ልጅ ነው መሰለ። ለአባቱ ሞቶ ነበር። የሆነ ጊዜ ላይ እየጠየቅኩ ነበር። ብዙ ሰዎች ጠይቄ አይ ትንሽ ለቅሷል፣ አባቱ ሞቶ ለቅሶ ላይ ነበር የተባለ። ለምን ጎደኛ ስለሆነ እዚህ ላይ ዳሜ ቢያጣ እዚህ ላይ ቢያጣ ዳሜ ወደ አዶ ኦርቶዶክስ ቤተክርስቲያን ከተመለሰ በኋላ ነው እኔና ዳሜ ታወቀ። ቢሆንም ዳሜ እዚህ ላይ ቢያጣ እኔ የትም ቦታ በፈል ጠይቄ ምን ሆኖ አለ ዳሜ ጠፋ ብዬ ጠይቃለሁ። አንተ ግን ትላንት ከሱ ጋር የነበርክ ሰውየው፣ በልጅነት እሱ ጋር ያገለገልክ ሰውየው ዳሜ ወጥቶ የስንት ለዓመት እየሄደ ለዓመት የሆነ ሰውየው የትን ለደውለህ ጠይቀህ ታውቃለህ? ፍሬ የምታውቅ ሰውየው መልአኩ ድምፅሽን ዘጋው። አይን እያየ መልአኩ ድምፅሽን ዘጋው። የሷ ፕሮፌት እኔም ያንቺን ደጋፊ ነኝና ላግዝሽ። እስቲ ወደ እግዚአብሔር ሰውንም በዛ ተጨማሪ አንድ ላይ ይመልሰናል፣ ሐሳብ ያቀርባሉንም አንቺም ባመጣሽው ሐሳብ እንግዲህ ደም እንደምናውቀው አገልጋይ ነው ብለዋል። የበለጠ ከኛ ይልቅ የሚቀርበው እሱ ስለሆነ የሚቀርበው እሱ ነው። በስልክም ማግኘት ይችላል። አንደኛ የእግዚአብሔር ሰው የሚጠይቀው ማብራሪያ እንዲሰጠኝ በዛች ቸርች ውስጥ ማብራሪያ ሰጥታለች። የእግዚአብሔር ሴት ወንጌላዊ ነው ወይስ ወይ የቡድኑ አስተባባሪ ነው ወይስ የቸርችቷ መሪ ነው ወይስ ምንድነው? በራሪ አገልግሎት ነው የሚያገለግለው ወይስ የት ሆኖ ነው? አባል ነው ወይስ እንዴት ነው? ያ ማብራሪያ ያስፈልጋልና አንደኛ እሱ ማብራሪያ ፈልጋለሁ። ሁለተኛው ደግሞ በስልክ ደውለህ ታውቃለህ ወይ እንደጠፋ ወክ ወንድሜ ወይ ሚዲያ ውስጥ ገብተህ አገኘሃለሁ አብረን ስናገለግል ነበረ፣ ስለዚህ ፈልጋለሁ ካልክ እሱን አንተን በስልክ ማግኘት ትችል ነበርና ለምንድነው ይህንን ወንድማችን ያልመለስከው? እውነትን ያልተናገርከው? የእየርክ ያለበት መንገድ ትክክል አይደለም ያልከው ለምንድነው? እሺ አብረን እናገለግላለን ብላል። ይህንን ብለም ደግሞ እምቢ ብሎ ከሆነ አዎ እምቢ ብሎኛል በል። ይህንን እኛ የምንለው ፕሮፌት የምትለውም ነገር አይ ትክክል ነበራችሁ እሱን አላረኩም የሚለውን ግልጽ ማብራሪያ ስጠን እስቲ። አመሰግናለሁ። እሺ እኔም አመሰግናለሁ። እኔ ለመጀመሪያ ጊዜ ነው ከረጅም ጊዜ በኋላ
ደምዬን ያገኘሁት በጣም ከረጅም ጊዜ በኋላ ኢቨን ከአዳማ ከወጣሁኝ 10 ዓመት ሆኖኛል። ከ10 ዓመት በኋላ ደግሞ እኔ ወደ አሜሪካ ምድር መጥቻለሁ እና ረጅም ዓመት ነው እንግዲህ እኔ ደምረው ጋር ከተለያየን ኦልሞስት ከ12 ዓመት በላይ ይሆናል ከተለያየን። እንግዲህ በዚህ 12 ዓመት ውስጥ ከደምረው ጋር አልተገናኘንም። ለመጀመሪያ ጊዜ ነው እዚህ ሚዲያ ላይ ደሜን ያየሁት። ስላየሁት በጣም ደስ ብሎኝ ነው ጆይን ያደረኩት እና በዛን ጊዜ የቤተ ክርስቲያናችን አባል ነው። በጣም ስራውን የሚወድና ስራውን የሚያከብር በጣም ታታሪ ሰው ነበር። በዛ ጊዜ እኔ ሳቀው በጣም የሥራ ሰው ነው። ለሊትም ቀንም የሚሮጥ ሰው ነው፣ የሚሰራ ሰው ነው። ሁለተኛ ነገር ደግሞ ቸርች ሮብ ዕለት ሙሉ ቀን የቤተ ክርስቲያን ቋሚ አገልግሎት አለን፣ እንዲሁም እሁድ ቀን አለን። የሮቡ ጸሎት ላይም አቴንድ ያደርጋል፣ የእሁዱም ላይ አቴንድ ያደርጋል። አሁን ያለበትን ሲቹዌሽን እኔ አላቅም። እሷም ነብይትም ከምን አንጻር እንደምታወራ የእግዚአብሔርም ሰው ከምን አንጻር እያወራችሁኝ እንዳለ አላቅም። አሁን ላይ የተፈጠረውን ነገር አላቅም። ግን እኔ በማቅበት በዛን ዘመን የቤተ ክርስቲያን አባል ነው። በጣም ተሳትፎ የሚያደርግ ሰው ነው። ጸሎትም ላይ አምልኮ ፕሮግራም ላይ የማይቀር ሰው ነው። ከዛ ውጭ ያሉትን ቀናቶች በስራ ላይ የሚያሳልፍ ሰው ነው። ከዛ ዘመን በኋላ ወይንም ከዛ ከረጅም ጊዜ በኋላ ለመጀመሪያ ጊዜ ነው ዛሬ ያየሁት። ያለበትን ሁኔታ አላቅም። ስለዚህ ደምሮም ይሄንን ይነግረኛል እርግጠኛ ነኝ። ለሁለተኛው ጥያቄ የእግዚአብሔር ሰው ከዚህ በኋላ በደንብ በውስጥ መስመር ደሜንም ማገኘው ነው የሚሆነው። ደሜም ደግሞ ስላለበት ሁኔታ እርግጠኛ ነኝ ካለን ቀረቤታ አንጻር በግልጽነት አቡሼ ምንድነው መሰለ ወርቄ ፍሬው እያለች ነበረ። እኔ እግዚአብሔር ይመስገን እኔ የወይን ፍሬ ነኝ። ለምንድነው የወይን ፍሬ ነኝ ያልኩሽ? የወይኑ ግንድ ኢየሱስ ክርስቶስ ስለሆነ ማለት ነው። ኢየሱስ ክርስቶስ ስለሆነ እኔ ደግሞ የወይን ፍሬ ነኝ። ስለዚህ እግዚአብሔር ይመስገን አሁን ከክርስቶስ ኢየሱስ አልጠፋሁም። እኔ አሁን በክርስቶስ ኢየሱስ እቅፍ ውስጥ ነው ያለሁትኝ። በክርስቶስ ኢየሱስ ማዕቀፍ ውስጥ ነው ያለሁትኝ። እግዚአብሔር ይመስገን ከዚህ ማዕቀፍ ውስጥ ልወጣም አልችልም። ክርስቶስ ኢየሱስ ሕይወቴ ስለሆነ ለምን ኢየሱስ ክርስቶስ ምን አላቸው? በዚህ በዮሐንስ ወንጌል ላይ እኔ እውነትም ሕይወትም መንገድም ነኝ አላቸው። አንድ ሰው በክርስቶስ ሲሆን ምን ያገኛል? ሕይወት ያገኛል። ምን ያገኛል? መንገድ ያገኛል። ምን ያውቃል? እውነት ያውቃል። መጽሐፍ ሲናገር ደግሞ እውነት አርነት ያወጣቸዋል ብሎ ይናገራል። ስለዚህ እኔ ደምረው ወንድማችሁ እውነትን አውቄ እውነት ደግሞ አርነት አውጥቶኛል። ከክርስቶስ አልጠፋሁም፣ በክርስቶስ ነው ያለሁት። ከፕሮቴስታንት ቤተ እምነት ውስጥ ለምንድን ነው ወደዚህ ሙቭ ያደረግከው ብላችሁኝ ካላችሁኝ ተመስገን እንዳላችሁ የዛሬ 10 ዓመት በፊት ከእሱ ጋር ያው እሱ የመድረክ አገልጋይ ነው። እኔ ደግሞ በሚጸልይበት ሰዓት አብሬ መጸለይ ማለት አጋንንትን በማስወጣት ጭምር ትዝ ይላል። ፕሮፌሲ የሆኑ ነገሮችን በመናገር ጭምር ያው ቸርች ልክ እንደናንተ ሌጋሊ ባትሾመኝም የሰርቫንትን አገልግሎት ነበር ሳገለግል የነበረው። የሰርቫንትን አገልግሎት ከ10 ዓመት ወዲህ ደግሞ ያን ነገር በማጠናከር አሁን ክርስቶስ ኢየሱስ እስከሚገለጥልኝ እስከሚበራልኝ ድረስ ያን ነገር ነበር ሳደርግ የነበረው። አሁን ግን ያለውበት መሰረት ያለውበት አለት የማይናወጥ አለት ነው። ጎርፍ ቢጎርፍ ነፋስ ቢነፍስ ገባችሁ? ቤቴን በአለቱ ላይ ስለመሰረትኩ ልናወጥ አልችልም። ቤቱን በአሸዋ ላይ የመሰረተ ግን ጎርፍም ጎረፈ ነፋስም ነፈሰ ቤቱ በአሸዋ ላይ ስለተመሰረተ ጠፋ ብሎ የእግዚአብሔር ቃል ይናገራል። እና እኔ በዚህ ቅድስት ተዋሕዶ ቤተክርስቲያን ውስጥ ኢየሱስ ክርስቶስን የዘላለም አዳኝ አድርጌ እናገራለሁ። ክርስቶስ ኢየሱስ ሕይወቴ ነው እላለሁ። በክርስቶስ ኢየሱስ ደም ጸድቄያለሁ እላለሁ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለሙ ያው የሆነ ጌታ ነው። የማይለወጥ የማይሻር ጌታ ነው። ይህንን እንግዲህ ያስተማረችኝና በዚህ ንግግር እንድናገር ያደረገችኝ ማናት? አሁን ያለሁበት ቤተ እምነት ነው። በዚህ ቤተ እምነት ውስጥ መገፋፋት የለም፣ የዶክትሪን ልዩነት የለም፣ የዶክትሪን መጣጣስ የለም፣ ቱሊፕ የለም፣ እንደገናም ደግሞ ሶላ የለም። አንድ ዶግማ ነው ያለን። ያ ዶግማ ደግሞ የሚናገረው ስለማ ብቻ ነው?
ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይድረሰውና ባይገርማችሁ ይሁንዬ በዚህ ሰዓት ላይ ቤተክርስቲያን ደብረ ዘይት ብላ ጾም አውጃ እየጸለየች ነው። ያው በዚህ በአብይ ጾም ዛሬ 5ኛ ሳምንታችን ነው። በ5ኛ ሳምንታችን ውስጥ ደብረ ዘይት ብላ ቤተክርስቲያን የምታውጅበት ነው። ደብረ ዘይትን ስናስብ ክርስቶስ ኢየሱስ በደብረ ዘይት ተራራ ስለ ምጽአቱ ቀን ስለሚመጣበት ቀን የሰበከበት ነው፣ የተናገረበት ነው፣ ያስተማረበት ነው። ይህንን የምትናገር ቤተክርስቲያን ውስጥ ነው ያለው። ኢየሱስ ክርስቶስ ሊመጣ የተናገረውን ትንቢት የሚናገር በዛ ሰዓት አላቸው፣ ህዝብ በህዝብ ላይ ይነሳል፣ መንግስት በመንግስት ላይ ይነሳል፣ ቸነፈርና የምድር መናወጥ ይሆናል። ይህ የምጥ መጀመሪያ ነው ይልና በዚህ ጊዜ ይላል እስከ መጨረሻ የጸና እርሱ ይድናል ይላል። ስለዚህ እዚህ ያላችሁ ሁላችሁም በተለይ ከቤተክርስቲያን የወጣችሁ ከኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሯን ሳታውቁ የወጣችሁ ካላችሁ የእውነት ነው የምላችሁ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ተመለሱና እውነተኛ የሆነውን ክርስቶስን እናገልግለው። አብረን አንድ ላይ ስብከት ላይ ነው ያላችሁ። ፕሊዝ ስብከት ላይ ነው ያላችሁ። እኛ የጠየቀ ጥያቄ ታርጌቱ መልሱ እንጂ እኛ የስብከት ጥማት የለም። ስብከት ቢሆንም ስብከት ከሆነ እስከ እኛ ጠጥቷል። ስለዚህ ሳሬ ሲበኩ አይደለም። ለምሳሌ ታሜን ጠየቁኝ፣ ፍሬ ምንድነው ብዬ ጠየቁኝ። አንተ አጋንንት እንደምትወጣው አሁን በራሴ አፍ እየተናገርክ ነበር። ናቴ ነው ውስጥ ያወጣ አጋንንቱ አንድ። ሁለተኛ ምን አስጨንቆ ወይ ምን አስቸግሮ ወደዛ ብትሄድም እኛ የአንድ አባት አምላክ ነው፣ ምንም ጥርጥር የለም። ዳሜ ለምን ወደዛ ሄድክ አላልኩም እኔ አልልም ነገይም። ምክንያቱ ደምሻ ለዳሜ የገባ ነገር አለ አይደለም። ለምሳሌ ለማኛ ራሱ ቢያይንና ማኛ በእጅም አንለቅም እንኛ ማኛ እንደው ይሄን የነገርኩሽ ወንጌል አሁን የነገርኩሽ ወንጌል አለመቀበል ኃጢአት አይደለም። ከዚህ የበለጠ ወንጌል አለ። ኢየሱስ ክርስቶስ ሰዎች ቆይ እንደው ቤተክርስቲያን ፕሮፌት ወርቄን አትናገር። ወርቄን አትንካውን። አንድ ሐሳብ አለኝ። አሁን ፕሮፌት ተጠብቀኝ። አንድ ሐሳብ አለ። ቆይ እኔ ተሰማችሁ ነበር። አንድ ጥያቄ አለኝ። የኔ ጥያቄ ምንድነው? ለፕሮፌት ወርቄ 3 ልጅ እንዳለው በምን አወቅሽ? ፕሮፌት ተመስገነ ከዚህ በፊት ተነጋግራችሁ አታውቁም ማለት? አዎ ተነጋግረን አናውቅም። የመጀመሪያ በመንፈስ ቅዱስ ነው ስላልገባኝ ነው በእውነት ማለት ነው። ፕሮፌት ልጆችን ስለለቃል አይ የለም የተለቀቀ እሺ እሱቶ ችግር የለም። አሁን እሱቶ እኔ እሱቶ እሱ እንዴት ያየው እኮ እሱቶውና እኔ ወደ ራሱ ታልገቱ ወደ ገደለ ነው ወደ ገደለ። እስቲ የሆነ ነገር ጠይቅልኝ። ፕሮፌት ተመስገንን ያሳየሽን የሆነ ሌላ ነገር እስቲ ምልክት ነገር ይልኝ። ድሮኝ ሊወድ ነበር። አሁን እኮ አንተ መተ ስለደርሰዋልና በጣም ሊወድ ነበር። አንተን በጣም እግዚአብሔርን እኔ በመልካም ነው የጠየቅኩሽ፣ በመጥፎ አይደለም። ምክንያቱም ቅድም ልጆች ያለው አይደለ አልሽው አይደለ? 2 ልጆች ያሉኝ 3ኛ ሊመጣ ነው አለ። በጣም ስለተደነቅኩ ነው የጠየቅኩሽ እንጂ በተንኮል አይደለም። በተንኮልማ ቢሆን ጠይቅሽ። በዛኛው አካውንት አይተው እኮ በኋላ አገለግል ካላችሁ እኮ ፌስቡክ ላይ አይተው አይደለም። አሁን ጠየቅኩኝ። ካሜል አራ ኢንፎርሜሽን ነው በኢንፎርሜሽን የሆነ በሶስተኛው አካውንት ፕሮፌት ተመስገንበት ፌስቡክ ላይ እንደዛ ላገኝ አላየሁም። ስትገባ አለ ታሜ ምን አልሽኝ? ፕሮፌት በፌስቡክ ላይ አንተ ልጆች ተለቋል ወይ? አንተ በፌስቡክ አሁን በደቂቃ ነው በጌታ ፊት እኔ አላየሁም ስትነካ ፕሮፌት። እኔ ሌላ ስልክም የለም። የእውነት ምድርና ሰማይ የፈጠረ እግዚአብሔር ያያል። እኔ አላየሁም። ለዛ ነው የጠየቅኩሽ እኮ እኔ። ሌላ ስልክም የለም። ቆይ ስንት ልጅ ነው ያልሽው አንቺ? አንተ አጋንንት ቆይ አንተ አጋንንት ለራስህ ተፈወስ። ስንት ልጅ ነው ያልሽው? ዳሜቶ ስራት ደሜቶም ስንት ልጅ ነው ያልሽው? አትዋሺ። ዳሜ እንዳትረብሽ። ቆይ ዳሜ እንዳትረብሽ። በግምት ነው የተናገርሽው። በግምት ስንት ልጅ ነው ያልሽው? አይደለም
አቦ ጌታ ገጸጸ አንተ ሰው የግሰስተ እሱ ለፈተና ነው የተቀመጠው እኮ። ቆይ ፕሮፌት አሁን እኔ አጭርና አጭር እዚህ ውስጥ ስላሉት ሐሳብ ሰጥቼ እንደተለመደው ጨርሼ እወጣለሁ። አንተ ራሱ አልተፈወስም። ስራት ያስ አንተ ራሱ አልተፈወስም። አንተ ራሱ አልተፈወስም። አንተ ገና ማረጃ ሄጄ ሐዋሳ ጠይቄ ነው ወደ አንተ የሚመጣ። ቆይ አሁን ስራት ሁሉም ነገር ስራት ያለው አልተፈወስም ያልሽው በምን ዙሪያ ላይ ነው? እስኪ ንገረኝ። እና እንደ አሁን ከደምና ከተሜ ጉዳይ ልንጨርስ አንዴ መጀመሪያ አንቺስ እየነገርኩሽ እኮ ዘማች ይኸውልሽ እኔ አሁን እያልኩ ያለሁት አንቺም ለጠየቅሽው መልስ መልሳለሁ። ለደመም እዚህ ውስጥ ስላሉ አሁን ደም ያውቃል። እኔ ሃይማኖት በርግጥ አልሰብክም፣ የትኛውም ቦታ ገብቼ ውይይት አላረግም። አሁን እዚህ ጋር ቁጭ አልኩት ድንገት ጸሎት የሚፈልጉ ሰዎች ቢኖሩ ጸልዬ ለመውጣት ነው። አንድ እሱ ነው። ሁለተኛ ደም አረጋግጦ ያውቃል። ስለዚህ እሱ ጋር እና ተመለስ እንደዚህ ማለት አይገባንም። እንደዚህ ማለት አይገባኝም። ምክንያቱም ያላወቀውን ሰው ብንናገር ተመለስ ብንል ነው የሚሻለው። አሁን እዚህ ክርክር ይሆናል። እዚህ ክርክር ስለሚሆን ይሄ አታደርግም ማለት ነው። ቆይ ለምንድን ነው አልዳንክም ያለችው? ፕሮፌሰር ያልሽው ብላለች እንዴ? አልዳንክም ያልሽው ይኸውልሽ፣ ቆይ እነግርሃለሁ። እሷ ያለችበት ምክንያት እኔ እነግርሃለሁ። ይኸውልህ በደንብ ስማ። አንቺ ያልሽው አልዳንክም ያልሽው አረጋግጬ ድኛለሁ። መስቀል ይሄንን አይተሽ ነው አይደል እንዴ? መስቀል ደግሞ የሰው የእምነት መለኪያ አይደለም፣ የልብ ትርታ ነው። እግዚአብሔር የሚያውቀው በደንብ ስሚ። አይደለም አንቺ መጽሐፍ ይዘሽ ይሄ መስቀል ያለ መጽሐፍ ይዘሻል። ማሊያ ለብሶ ሰዎች መስቀል ያደርጋሉ። ጋሽ ያከብራለሁ። ማንኛውም ሰው ይቀድሳል መስቀል አድርጎ ኋላ ተጃባለው። ነገር ግን እዚህ ጋር በማድረጉ ሰው ምንድነው ጥፋቱ? ምንድነው ጥፋቱ? ታና ጋሽ ምንድነው ጥፋቱ? አንቺ አልዳንክም ያልሽው ደጋገብሽው አልዳነጋገብሹ ድንነቱን የሚያውቅ የልብ ትርታን የሚያውቅ እግዚአብሔር ያስገቡ። እኛ በሰዎች ላይ መስቀል ያደረገ አልዳንም የምትችሉ ሰዎች ካላችሁ አልቀበልም። መስቀል ያደረገው እኔም ያደረገው እኮ በስራዬ ነው የሚጸርፈው። ሌላው የሚያደርገው እኮ መስቀሉ ተስራል። የኛ የእምነት መለካችን ሳይሆን ይኸው ልንገር፣ የልብ ትርታ የሚፈርድ እግዚአብሔር ነው። በደምስም ደፋ። ስለዚህ ይህንን አረጋግጥልሻለሁ። አዋ ምን ማለት ነው? በጣም ውርደት ነው። ውርደት ነው። በጣም ዳሜ ወዴት ነው ተመለስ የምትሉ? ዳሜ ወዴት ነው የሚመለስ? ዳሜ ስማ፣ ዳሜ ወዴት ነው የሚመለስ? ተመለስ ተመለስ እያላችሁ ያላችሁ ዳሜ ወዴት ነው የሚመለስ? ዳሜ የት ነው? ወዴት ነው የሚመጣው? በጣም ደጋግመሽ ደሜ ቆሞ ነው ያለው። ቅድም ብዬሻለሁ እኮ እኔ ሃይማኖትን አልሰብክም። ቢሰብኮነ ወንጌልስ ሰብካለሁ። ጸሎት ጸልይ ካላችሁ ጸልያለሁ። ሃይማኖት ውስጥ አልገባም። እኔ አዳዲስ ነፍሳት ካሉ ደግሞ ወንጌልን መስክሬ ወደ እግዚአብሔር አመጣለሁ። ከኛ ጋር ምን ያለ ታዲያ? ቆሞ ከቀረ ዳሜ ካቆመ ቆሟል አልክ። ካቆመ ምን ዋጋ አለ? ውረድ ወደ ታች። የቆመ ሰውዬ ምን ዋጋ አለ? አንቺ ገና ጸሎት ያስፈልጋል። አሁን ነው የሚያስፈልግሽ ጸሎት። አሜን በይ። እውነትን ነው። አሁን እየተሳሳች ነው። ያመነውን ሰው የእግዚአብሔርን ባራ አንቺ በዚህ ለክተሽ አልተቀበልክም፣ አላመንሽም ትያለሽ። አይደለም እኔ ያመንኩ ሰው ነኝ የነይት። ስለዚህ ዛሬ ተሳስተሻል። ንስሐ ግቢ። ልቁስ ንስሐ ግቢ። የኔ ልጅ በይ ሂድ አትበይ። እኔ እንሳቸው ነው አባት ነው። ምን ሆናችሁ እንዴ? ታይ እድሜሽ ስንት ነው? እርስ ወይ ላሽ አቡሽ ጭዌ ነው አቡሽ እየሰማሁ ነው። እድሜ እኮ እኩል አንሆንም። መልሽለት። እንዴት ነው ታምዬ? ሶሪ ምንም አይደለም።
እኔ በጣም የማዝነው አንቺ ፕሮፌት ዘማችን አትወጂም። በጣም ነው የምትቀኝባቸው። ትቀኛለሽ፣ ቅናት አለብሽ። በጣም ቅናት አለብሽ። ፕሮፌት አሁን የፕሮፌት ወርቅዬ አትምጣብኝ። እኔ ችግር አለብኝ። የሰው መለካ እውነቴ ነው የምለው። ይህንን የሚሰሙ ሰዎች አሉ አይደለ? በደንብ ስሙኝ። የሰው መለካ ሊሰሙሽ አልፈልግም። አይገርምም? ሊሆን አይችልም። በደንብ ስሙ። የልብ ትርታ የሚያውቀው ሰዎች በስራቸው መጨረሻ ዘመን ዋጋቸው የሚቀበሉበት የልባቸውን አይቶ ነው። እግዚአብሔር መስቀል ስላደረግኩ ብቻ ይድናለሁ ማለት አይደለም። መስቀል ያደረገ እውነተኛ መንገድ ካልሆነ አይሆንም። ግን ይሄ መስቀልን የሚቃወም አጋንንት እንጂ የሰው ልጅ አይቃወም በፍጹም። እኔ ይሄ ነው የሚያምን እውነትን መስቀልን የሚቃወም ሰው ዳልቃወም መስቀልን እያሉ ያሉት ፕሮፌት ዘማች ደስ አይልም አይደለም። እሱ ምን ማለት ነው? እኔ ቤቴ ነው መስቀሉን ያደረኩት ስትናገር ነበር። ሴት ናት እሷን አላልኩም። ግን እያልኩ ያለሁት መስቀልን ይሄ በዚህ ላይ መስቀል ያለ ይህንን ሳንቃወም ልብስ ላይ ማላ ለብሰን ስንለብስ መስቀል ያለ ቄሱ እርሳቸው ጥያቄ ሳንቃወም እዚህ ጋር ያለው ለምንድን ነው የምንቃወመው? እርሳቸው ጥያቄ አንድ ጥያቄ ለእርሳቸው ለአካውንታችሁ ለምንድን ነው ባው ላይ አስቀምጣችሁ? ምን ይሰራል አካውንታችሁ? እናንተ አካውንት ጉድ መጣ። በቃ ቻው ጉድ መጣ። መልሳለሁ። አካውንት የተቀመጠበት ምክንያት ኖሮ ነው እንዲሁ አይደለም። በዚህ አጋጣሚ አንዴ ይቅርታ ይመልሳሉ። አካውንት እንደተቀመጠ በምን አወቅሽ? እኮ አይቻለሁ፣ አየው። ቆይ ባለፈው ከዚህ ጻፍ እንደውም የተመስገንንም አይተሻል። ታያሽ እዚህ ጋር ቀጥለው። ስለዚህ አካውንት ያደረኩበት ምክንያት ኖሮ ነው ያደረኩት እንጂ ዝም ብዬ እንደው ዘይት የሚሸጥ ቲሸርት የሚሸጥ ውሃ የሚሸጥ ሰው አይደለም። ስለዚህ እኔ አካውንት ቁጥር ያደረኩት ገጠር የሆነ ከተማ በመሄድ የእግዚአብሔርን ወንጌል ስለሚያሰራጭ እንደሚያሰራጭ ማንም ያውቃል። በሐዋሳ ምድር ላይ ማንም ሰው ያውቃልን፣ ማንም ሰው። ስለዚህ ይሄን ለመስራት ብዬ ነው አካውንት ቁጥር ያደረኩት። አገልግሎት ሰይጣንም ያውቃል፣ ሰውም ያውቃል። እየጠየቅኩኝ አካውንቱ ለምን አስፈለገ ነው እንጂ ለአገልግሎት አላልኩም። ለአገልግሎት ነው የተቀመጠው። እግዚአብሔር የረዳቸው ሰዎች ያገዛቸው ሰዎች የማይተቹና የማይቀልዱ በዛው አድርጎ እግዚአብሔር የሰጣቸውን ደስ ያላቸውን አድርጎ ወንጌልን እንዲሰራ ነው አደረገ ነው፣ ለሌላ ነገር አይደለም። እኔ አሁን ቢያስቀመጥ ችግር አለ? ያንቺ እምነት ነው የሚወስነው። ማለት እምነትሽ ነው የሚወስነው። አንቺ አካውንቱ ማስቀመጥ እምነት ያስፈልጋል? እምነት ያስፈልጋል። አካውንቱ ሁሉም በእምነት አይደለ? እንዴት አንቺ ሳታምኚ ስትቀሪ ደግሞ እንዴት ይሆናል? ያመነ ሰው እኮ ነው የሚያደርገው። ትችቱንም የሚቀበል የሚመጣ ማዕበሉንም የሚቀበል ለወንጌል ብሎ የሚሰደድ አንዳንችም ሌላም ሰው ለሚጠይቀው ጥያቄ መልስን የሚሰጥ የማይዋሽ የማይፈራ በቪዲዮ ወጥቶ የሚናገር ጀግና አንበሳ አገልጋይ ነኝ። ስለዚህ አካውንቱን አንቺ አደረግሽ አላደረግሽ እኔ አያገባኝም። ያንቺ ምርጫ። ሰራፍ ስለዚህ እሺ ሰራፍ ለልጋሼ እርሳቸው ጠየቅኩኝ። በስን ዘመን ነጋዴዎቹን የበዛው ትውልድ የተበሰበሰ ሳይት እየሸጡ ውሃ እየሸጡ ጨርቅ እየሸጡ ውሃ ከሱቅ ይገዛሉ፣ ያስቀልጣሉ። ካስቀልጡ በኋላ ይሸጣሉ። ሌቦችና ማርታኞችና ደጋሞችና አስደጋሞች አገር ላይ የሞላ ጊዜ ላይ የማንኛም ሰው እኔ ወርቄ ኡዴሳ ጋኞ ነው፣ ትውልዱ ቦረና ጉጂ ነው የተወለድኩ። ማንም ጀግና ሰው ወርቄ ኡዴሳ የኛ ገንዘብ በልቷል እንደዚህ ብላ ትንቢት ተናግራ ላክ ብላለች። አካውንቱ አለ፣ የሷ ስልክ አለ የሚል ሰው ካለ እኔ ይፈርማለሁ። ሁለት ጣት
የነም ፎቶን ሰቅሎ እኮ የነን የፕሮፌት ዘማችን አጭበርባሪ ነው፣ ሌባ ነው፣ አትቀበሉ፣ የሌለው ትንቢት ያስተላልፋል፣ አትቀበሉ ያለው ሰው ታሜ ወዬ የሰማው ነው። 1 2 3 4 5 6 የታሜ ወንድማሞች 6ን አይቻለሁ። ታሜ 6 ወንድሞች አሉ። ታሜ እየሰማክ ነው? አዎ እየሰማው ነው። 6 ወንድሞች አሉ። ታሜ እያወራ ያለው ማልሱ መልስ ወይ አይደለም ወይ? አዎ ባይ አንድ ወንድም ነው ያለው። በጌታ ግድ የለም። አሁን እኔ ጠየቅኩት ጥያቄን ብቻ መልስ። እሱ ግድ የለም። እንደዚህ ነው የምትሸወዱት። ማርያም ወደ ሌላ እንሄድም። ምስክርነት በዚህ ሰው መካከል በጌታ በኢየሱስ ይቃወማሉ። በዚህ ሰዓት ትውልድን ወደ ለአንተ 1 2 3 4 5 6 7 8 9 የአንተ 12 ነው። ለእርሳቸው እውነት ነው ውሸት ነው? ምን 12? አንተ ወንድማሞች 12? አዎ ቆጠረ ፕሮፌት ወንድሞች ሆነ አቁም እንደ ፕሮፌትዬ እንደዚህ ያለ መቁጠር ጀመረ። ለዳሜ 13 ነው። ደግሞ ለማኛ ወንድማሞች 5 ነው። ቆይ 5 ነው። ቆይ አሁን ቅድም ዮኒን አስደንግጠሹ ነበረ። 3 ልጅ ምናምን ብለሽ አላልሽም? እርግጥ 2 ልጅ ነበር ያልሽው። ያኛውን አስደንግጠሽ አሁን ድጋሜ 6 ልጅ 6 ወንድም አልሽው። ይኸው እንደ ሰዓት እንደዚህ መስራት ነው። መስራት ካለበት እንደዚህ አየህ አይደለም? ይሄ የነቢያት ይሄ የነቢያት እንደዚህ ተናግሬ ወሰጥቼ እንደዚህ ተናግሬ አንቺ ብቻ ነሽ እኮ ነግጄ አቆንቱ ካስቀምጥ ቆይ ጓደኛዬ አዳምጪኝ። እኔም ብቻ አንድ አዳምጪኝ። ይኸው አንቺ ብቻ አይደለሽም እኮ ነቢያቶች ልክ ሲፎርሹ እናትሽ ሞታለች እንዴ ያለ አንዱ በስልክ ደውሎ እናትሽ ሞታለች አልሞተችም። ማን ነው ሞተው? እኔ እንጃ ነገረኛ። አያትሽ እስራኤል ዳንሳ ስለ እናቷ ሞት ሊናገር ፈልጎ መሳቱ ሲያቅ አያቷን እንደሞተች ተናገረ። ግን ፕሮፌትዬ ጆሊ ናት፣ አልዋሽም። አንድ ነገር ደስ አንቺ በጣም ትገርሚያለሽ። እንደዚህ ነው ወረዱብኝ። መልሽላቸው ፕሮፌትዬ ለጆገር ይህንን የምትሰሙ አባተ ብሩካን የተወደዳችሁ ፎሎ ያላረጋችሁ ይኸውላችሁ፣ ምክንያቱም በፍሬዎቻችሁ ነው የምታውቁ። መቼ ጨረስን? የምትጸሎት ነው፣ ጭቅጭቅ ላይ ነን። ወንድሞች ይነገሯል ስንት እንዳሉ እንጸልያለን እኮ ዋና ጸሎት ነው። ልትወልዱ የምናደርገው እንጸልያለን። እችን ተናግሬ ጸልያለሁ። እዚህ ውስጥ ያላችሁ ስሙ። 2 ውሸት ነጭ ውሸት ዋሽታለች እህታችን። ልታርሚ ይገባል። ልታርሚ በቃ ስማ እርሳቸው እኔ እናንተ አቅጣጫ አኮንት ማስቀመጡ ሰዎች አቅጣጫ ልኮረሽ ፈልጌ ነው። እኔ እንደዚህ አይደለም። እንደዚህ አይነት የመጀመሪያ ጊዜ የመካነ ኢየሱስ ልጅ ነኝ። ጆከር ጴንጤ ነው። እስቲ ለጆከር ጸልይለት። ጴንጤ ነው፣ ጸልይለት። እኔ አሁን አረጋግጣለሁ። ጸልይለት። አንተ ራሱ በጌታ አለክ። ጆከር ተውና አንተስ ለአንተ ጸሎት ጸልይለት። ሚውትን አብራ ጆከር ሚውትን አብራና
አንድ ነግራ ጸሎቱ እንሂድ። ዮኒ ይጸልይለት የልጅ ይጸልይ አይመለከትም። እሺ ቀጥል እስቲ ወንድማችን ቀጥል። በምን ሐሳብ ላይ ነው ጸሎት የሚያስፈልገው? እኔ በሴቷ ነው የምፈልግ። በሴቷ ዮኒ አናግርልኝ። አንዳንዴ እኮ መንፈስ ይታያል፣ አንዳንዱ በቀላሉ ነው የሚታየው። እኔ በሴቷ ብትጸልይልኝ የእሷ መንፈስ ነው የሚገባኝ አለ። ሴትና በወንድ ያለ እንዴ ጸሎት በሴትና በወንድ ይለያል እንደ ውስጡ የፈቀደው እውነተኛ የመሰለው የፕሮፌት ወርቅዬን ነው እውነተኛ የመሰለው ልጁ እኔ እስከማውቅ አይደለ እንደዛ አይደለ ዘማች ፕሮፌት እኔ እሱ ሲጸለይለት ትንቢቱ ልክ ከሆነ ማን ነው $100 $200 ነው የሚሰጠው። አካውንታችሁን አዘጋጁ። ልክ ነው አይደለም? ጆከር ሪድ ከሆነ እኔም ከዛ በላይ ጨምር። እሺ እኛ በብር ሳይሆን በነፃ ነው የምናገለግለው። የብር በብር የመጣችሁን ብራችሁ ይሳችሁ እናንተን ከብራችሁ ጋር ወደ ጉድጓድ ግቡ። የኛ ነፃ ነው። አኮንትም አልገባሽም እኮ አልገባሽም። አገልግሎቱን እናንተ ብር ነው እስከሳረ ኖርኩኝ የሚያስተካክል እሺ እሱ ያለ ለምን ትረብሻለህ? ግን አላለም እኮ አልገባቸውም። ዮኒ ላስተካክል እሱ ያለው እኔ በገንዘቤ ጸልዩልኝ አይደለም ያለው፣ በገንዘቤ ጸልዩልኝ። ነገር ግን ጸሎቱ ልብን የሚነካ ከሆነ እውነተኛ ጸሎት ከእግዚአብሔር ሰምቼ ከሆነ አገልግሎታችሁን ሰፖርት አደርጋለሁ ነው እንጂ ጸሎትን በገንዘብ እንደሱ ብለህ ተናገራት አለ። አዎ በቃ ተው አስተካክላ ደሜ ዘማች ጸልይለት፣ ተዋት እሷን ተዋት፣ ጸልይለት። እሺ ቀጥል ወንድሜ። ውሃ ይዘሃል ጆከር፣ ውሃ ይዘሃል? ይዣለሁ። እሺ በምን ሐሳብ ላይ ነው ጸሎት ያስፈልገ ንገረኝ። በሰውነቴ ሰው በመሆኔ። ኦኬ ሰው በመሆኔ ምን ያስፈልጋል? ኑሮ ያልተስተካከለም። ኦኬ እንቅልፍ አይወስደኝም። ጸልያ በዚህ 3 ወር እንቅልፍ አይወስደኝም። እንቅልፍ እምቢ ይለኛል። አሁን ከዛሬ ጀምሮ መተኛት ትጀምራለህ። በኢየሱስ ክርስቶስም ትመሰክራለህ። እዚህ መጥተህ እንቅልፍ ተኝተህ በዚሁ ህዝብ ፊት መጥተህ ትመሰክራለህ። እኔ ጸልያለሁ በጌታ በኢየሱስ ክርስቶስም ጸልያለሁ። ወንድምን በፊት አቀርባለሁ። ከዚህ ሰዓት ጀምሮ እንቅልፍ በኢየሱስም እንዲመጣለት ጸልያለሁ። እንቅልፉን የሚያሳጣም የጠላት ኔትወርኮች ተበጥሰው ሰላም እንዲያገኝ በጌታ በኢየሱስ ክርስቶስም ጸልይ። ወደ አስብበት ወደ አቅድበት ከፍታ ውጣው፣ ከክፉ ጠብቆ ከጠላት እቅድ አስመልጦ በጌታ በኢየሱስ ክርስቶስም ከዚች ደቂቃ አንስቶ ጸሎት ጸልናል። የልብ ትርታበት ስንለት እቅዱን አሳካ በጌታ በኢየሱስ አሜን። ዋቀጣ ቆይ አይ ባለፈው ፕሮፌት ዘማች ባለፈው አጋንንት አለበት የሆነ ፕሮፌት ሲጸልይለት ነበር። አጋንንቱ አልወጣም። አጋንንት ራሱ አለበት። ጸልይ ስላለ አሁን ዋይ ጠጣ ተፈውሷል። ምልክቱ እንዳለ አሁን ሲጠጣ ሊጮህ ይችላል። ደሜ እስቲ ተረጋጋ። ይኸው አስጓራ የሆነ ድምፅ እየሰማው ነው። ሚውት አድርገው እንዴ ደንግጦ እያስጮህ መሰለኝ። ሚውት አድርጎ እስቲ ድምፅን አውጣው። እየጮህ ነው። ይኸው እየወጣለት ነው። ፕሮፌት ዘማች በጣም ነው አስገባ። አሁን አንድ ለአራት ሰው ጸሎት አድርጌ ወጣለሁ። እኔ አስገባ ዮኒ ትክክለኛ ጸሎቱ ይቀጥልልህ። እሺ ይቀጥልልኝ አለ ጸሎቱ። ነገርኩህ እኮ አሁን ቅድም ምልክት ይሆንሃል። ይኸውልህ ልትመለስ ጌታ ደግሞ ምሕረት ሊያደርግህ። አንደኛ እንቅልፍ የለኝም ብለሃል። ይሄ እንቅልፍ እንቅልፍ እያለ የለኝም ብለህ ከሆነ ትቀጣለህ። ይህንን ይበል። እዚህ ማሾፍ የለም። የእግዚአብሔር ምሕረት ብዙ ስለሆነ የእግዚአብሔር ይቅርታ ትልቅ ስለሆነ ይቅር ይልሃል። ወንድሜ ቀልደህ ከሆነ ይቅርታ ጠይቅ። እውነቴን ነው የምልህ። አልቀለድኩም። በቃ የተጸለየ ጸሎት በአንተ ላይ ሰርቷል። አሁን አምነህ ከተቀበልክ ሰርቶላል ወንድሜ።
አሁን ይወስደኛል፣ ሰላም አገኛለሁ። በርሰው ታገኛለህ። ነገ መተህ እዚህ መስክር ብያለሁ። የኑሮዬ ሁኔታስ ኑሮዬም እንዳልኩት ይህንንም እኮ አልጸለዩልኝም። የኑሮዬን ጸልያለሁ እኮ ፈልጌ ነው የገባው። አጠቃላይ ነው የጸለይኩልህ ወንድሜ። ትንሽ ይጨምሩልህ። ይበቃል። እሱ ደንግጧል። መንፈሱን ያስሄደው። የሚቀልደው የማይቀልደው ከማሾፌ ወጣውን አስገባኝ። እኔ በምን አውቃለሁ? ፕሮፌትዬ በምን ለማሸገር ያለ እኮ የተቸገረ በዚህ ውስጥ ብዙ የተቸገሩ አሉ። የማይቀልዱ የማይተቹ ጸሎት የሚያስፈልጋቸው ሰዎች እረፍት ያጡ ሰላም ያጡ አሉ። እኔ አንድ ጥያቄ አለ ፕሮፌትዬ። እኔ ፕሮፌት ወርቄ ፕሮፌት ዘማች እውነተኛ ወንጌላዊ ናቸው ብለሽ ታስቢያለሽ? ከልብሽ ምን አውቃለሁ እኔ ማኝዬ ጆኒ ማኛ እኔ ምን አውቃለሁ እኔ ወንድሜ ምን አውቃለሁ። ሰው ላይ መፍረድ እኔ መፍትሄ ስለሌለው ሰው ላይ መፍረድ መፍትሄ ስለሌለ እኔ ምን አውቃለሁ እኮ እኔ አይመለከትም። እኔ ወንድሜ ላይ የሚፈርድ መፍትሄ አልተሰጠም፣ ስልጣን የለውም። ማንኛውም ሰው ለመፍረድ አይችልም። ስለዚህ መፍትሄ ስለሌለው አንተ አገልግሎት ዋሽተሻል ብሎ ሲጮህብሽ ትንሽ ደንግጬ አኮንቶ አነሳ ነው። እኔ አሁንም ጥሩ አይደለም። አንድ ሰው ከፈለገ እግዚአብሔር ከአንተ ካላከ ለምሳሌ ዮኒ ማኛ እግዚአብሔር ለኔ ካሊኮ ከሆነ ወርቄ የት አለ ብሎ ተጨንቆ ነው ፈልጎ ለኔ ምላክ ተጨንቆ ማለት ነው። እኔ ግን የፈለኩኝ አኮንቱ ለምን አስቀምጠ ለምንድን ነው አንሳይ ነው ጠየቅኩኝ እንጂ አገልግሎት ለምን አውቃለሁ። እኔ መፈርድ እኮ መፍትሄ የለም። ሰው ነኝ እሱ ምን የእርሳቸው ምን እኔ ምን አገባ አይመለከትም። እኔ አካውንቱ እኔ ዘይት አልሸጥም። መደገፍ የሚፈልግ ይደግፈኝ። ዘይት አልሸጥም፣ ቲሸርት አልሸጥም፣ ዱላ አልሸጥም እያሉኝ ነው። እኔ ግራ ገብቶኛል። እንዴት ነው እሱ ነገር የሚሆነው? ከባድ እሱ ነገር ጥሩ አይደለም። አንሳ እርሳቸውን የእውነቱ ነው። በጣም እወዳለሁ። አንሳ። ምክንያቱ የኛ ብዙ አገልግሎት እየነቀፉ ያለ ብዙ ሰዎች ይሄ ነው። አሁን እየቀለድኩ አይደለም። እኛ አገልግሎት ኢየሱስ ክርስቶስ ስለኛ ብቻ ስለኛ እንዳይሰድብና እግዚአብሔር ትላንት አባቶቹን እያገለገሉ የመጡን ጳውሎስ አባቶች አገልግሎት እያገለገሉ የነበሩ ጥሩ አልጋ ላይ ወይ ጥሩ ምኞት ላይ ያለፈ ነገር እያገኙ አይደለም፣ ዋጋ እየከፈሉ ነው አባቶች ወንጌለኛ ያደረሰና ትላንት በጣም ቆሞ ሰብኩ አባቶች በትክክል ቡክ የለም፣ ሚዲያ የለም፣ ቲክቶክ የለም። አባቶችን በመከራ በስቃይ ነው ወንጌል በእኛ የደረሰው። ሌላ ደግሞ ወንጌል በእናንተ በኩል ነው የመጣ እርሳቸው ወደ ደቡብ በኩል ስለመጣ እኛና እናንተ እናከብራለን። ስለዚህ ይሄ አኮንቱ እንደ ልጄ ነግራለሁ። እንደ ልጄ አንሳ። እግዚአብሔር ለአንተ ሰው ካነሳ ከአንተ ጎን ነው እግዚአብሔር ሰው የሚሰጥ። እግዚአብሔር ሰው ታማምኖ አይደለም ወይ እኔ ስመጥ እግዚአብሔር እውነት ነው። አሁን መልሳለሁ የእግዚአብሔር ሴት መልስላታለሁ። እሺ መልሳለሁ። አሁን ሁላችሁም ስሙኝ። የእግዚአብሔር ሴት እንደተናገረች ማሰብ አለብን። ቆይ ቀንታ አይደለም። ቆይ መልሳለሁ። አልቀናችም። ትክክል ነው የምትናገረው። አሁን እኔ የሚለው አኳንት ማድረግ እንግዲህ ወደ ወንጌል ከመጣ መፍራት የለብንም። እኔ አልፈራም። ወንጌል እንኳን ስድብ ዱላም ያለ በአካልም ልንደበደብ እንችላለን። ሰዎች የፈለጉትን ነገር ሊያደርጉን ይችላሉ። ማቴዎስ 5:11 ላይ ይናገራል ለኛ። ስለዚህ እኛ ምንም ስለማይመስለን ይሄንን ያደረኩት ቅን ከሆነ ትክክለኛ ማቴዎስ 1:15 ምንድነው የሚለው? አባታችን ምንድነው የሚለው? ማቴዎስ 1:15 አይደለ 5:11 ነው ያልኩ። 5:11 ይቅርታ፣ ምን ይላል? አዎ ይሄው አንብብልን ያንተ እዛ ጋር ምን ይላል? አይ ነገሩን መጀመሪያ ምን ይላል? ሰዎች የማይሆነው ስም ሲሰጣቸው ይኸውልህ፣ ሰዎች የማይሆነው ስም ሲሰጣቸው የፈለገው ነገር በላይ ላይ አምጥቶ ቢከምርብን እኛ በእግዚአብሔር ዘንድ ዋጋችን ትልቅ እንደሆነ
አይዛቸው እያለ የእግዚአብሔር ቃል መጽናናትን ይሰጣል። አነባለሁ። እንደዛ ነው የሚለው። እስቲ ላምብቦታ አነባለሁ። አንብብልኝ። እሺ አንብብ። እሺ ማቴዎስ 5:11 እንደዚህ ይላል።